አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታዩት ጥቅል ጎመን እያዘጋጀው ነው። መልፉፍ ልንሰራ ነው ማለት ነው። በጥቅል ጎመን አድርገን በሩዝ አድርገን በስጋ የተፈጨ አድርገን እንሰራለን። እንደዚህ አድርጌ ግንዱን ከመሃል ራሱን ማለት ነው በደንብ አድርጌ ጭንቅላቱን አውጥቼ ቀስ አድርገን ማለት ነው። ከዛ እንደዚህ በዚህ መልኩ እንለየዋለን። ቀስ እያደረግን ሁሉንም በዚህ መልኩ እንለየዋለን ማለት ነው። አዩብን ኩችን ሳብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አልሚም ኢንሻአላህ በዚህ መልኩ አድርገን ሁሉንም እንለየዋለን ማለት ነው። ሁሉንም በቀስ ቀስ እያደረጋችሁ ነው። ከዛ በኋላ ደግሞ ድስታችን ላይ ውሃ የፈላለን በጣም የፈላ ውሃ ማለት ነው። በዚህ መልኩ እንደምታዩት ቀስ እያደረግን ገባ ወጣ ነው። በደንብ አናበስለውም። ገባ ወጣ 1 ደቂቃ አይሞላም አድርገን እንጨርሳለን ማለት ነው። ከዛ እዚህ ጋር ሩዝ አለኝ 1 ኩባያ ሩዝ በደንብ አድርጌ አጥቤ ዘፍዝፌው ነበር። የበግ ስጋ የተፈጨ ደግሞ 1/4 ኪሎ አለኝ። ትንሽ ነው የምንሰራው። ከዛ ደግሞ ቅመም አለኝ። ቅመሜ ደግሞ ቆንዶ በርበሬና ኩዝበራ የደረቀ ናዕና ማለት ነው። የደረቀ ናዕና አድርገን 1 ሎሚ ደግሞ ጨምቄ ነበር። እሱንም እናደርጋለን። ይሄ ደግሞ እርጥብ ነው። እርጥብ ናዕና ፍሬሹን ማለት ነው። እንደዚህ ከትፌው ነበር። አሁን ሎሚ እናደርግና ጨው ደግሞ እናደርጋለን ማለት ነው። ከዛ በደንብ አድርገን እናዋሃደዋለን። ጨው ካረግን በኋላ ማለት ነው። በደንብ አድርገን አዋሃደን። በደንብ አድርጋችሁ ነው የምታዋሃዱ። ስጋውን ከሩዙ ጋር ድብልቅ በደንብ አድርጋችሁ አልሚም በዚህ መልኩ አድርገን እናዋሃደዋለን ማለት ነው። ከዛ ወደ መጠቅለል እንገባለን ማለት ነው። ማሻአላ በጣም ነው የሚጥመው። አያችሁት? እንዲያርገን በደንብ አድርገን እናዋሃደዋለን ማለት ነው። ከዛ ወደ መጠቅለል እንሄዳለን። ስንጠቀልለው ደግሞ በዚህ መልኩ ነው የምንጠቀልለው። አያችሁት? በዚህ መልኩ እንደዚህ እያደረግን ትንሽ እያደረግን በደንብ አድርገን እንጠቀልለዋለን ማለት ነው። ትልቅ ከሆነብን ደግሞ በመሃል እንቀደዋለን ማለት ነው። ቁርጥ አድርገን እናስተካክለዋለን። አያችሁት? ማሻአላ በጣም ነው ቆንጆ። አልሚም ላይክ ማድረግ አትርሱ። ደግሞ ሐባይቢ እያያችሁ ላይክ ማድረግ አትርሱ። ይሄንን ለሁለት እንከፍለዋለን ማለት ነው። እንደዚህ አድርገን በዚህ መልኩ ሁሉንም ጠቅልለን እንጨርሳለን ማለት ነው። ከጨረስን በኋላ በዚህ መልኩ ደግሞ አድርገን አያችሁት? ማሻአላ ሁሉንም ጨርሻለሁ። ድስቴንም እንደዚህ አድርጌ አስተካክዬ ነበር። ከስር የቀረውን ከመሃል የወጣውን ምናምን ድስታችን ላይ ከስር እናነጥፈዋለን ማለት ነው። ከዛ በዚህ መልኩ አድርገን እንደረድራለን። ከዛ እዚህ ጋር ደግሞ ውሃ ግማሽ ኩባያ ውሃና ካሞን ትንሽዬ፣ ቆንዶ በርበሬ ትንሽ እና እንደገናም የደረቀ ናዕናውን 1 ማንኪያ አድርገን ሌሞን አድርገን ዘይቱን አድርገን ጨው አድርገን እላዩ ላይ እናፈስበታለን ማለት ነው። ማብሰያ ማለት ነው። በደንብ አድርገን እንደዚህ አድርገን አያችሁት? ጨው አድርገን ሁሉንም ነገር አድርገን ከማሰልነው በኋላ በእጃችን ዘይቱንም እንጠቀማለን እዚህኛው ላይ ሶሳችን ላይ ማለት ነው። ከዛ እንዲያርገን እንከትና ድስታችን ላይ እንጥደዋለን ማለት ነው። አያችሁት? በዚህ መልኩ ስታበስሉ ድስቱን መጫን አለባችሁ እስከ ግማሽ እስኪበስል ድረስ በፈለጋችሁት እናንተ ድስታችሁን የሚችለውን ነገር ከበድ ያለ ነገር ትጭኑታላችሁ ማለት ነው። በዚህ መልኩ አድርጌ በደንብ አድርጌ አበስለዋለሁ ማለት ነው። ከበሰለልኝ በኋላ ደግሞ አምጥቼ ሳህኔ ላይ በዚህ መልኩ ቀስ አድርጋችሁ ማለት ነው። የማትችሉ ከሆነ 1 በአንድ ማውጣት ትችላላችሁ። እኔ በዚህ መልኩ አድርጌ ገለብጠዋለሁ ማለት ነው። አያችሁት? ከቀረባችሁ ድስታችሁ ላይ ደግሞ በማንኪያ አድርጋችሁ ማውጣት ትችላላችሁ።
ያልነገርኳችሁ ነገር ደግሞ ነጭ ሽንኩርት ፍሬውን ማለት ነው 6-7 አባ ስደረድረው ድስቴ ላይ አድርጌ ነበር። እናንተም አድርጉ፣ በጣም ነው የሚጥመው። ነጭ ሽንኩርት ፍሬሹን ማለት ነው፣ ያልተፈጨ ፍሬውን ይህንን ስደረድረው ከትቼበት ነበር ማለት ነው። መሀሉ ላይ በጣም ነው የሚጥመው። ሽታው ራሱ ማሻአላህ ነው።